መስቀል ላይ ነው ክርስቶስ የነገሰው። መንግስቱ የሚገለጠው፣ ሙሽራነቱ የሚገለጠው፣ ክብሩ የሚገለጠው፣ አምላክነቱ የሚገለጠው በራቁትነቱ ነው። ይሄን ብዙ ጊዜ ደጋግሜ እናገረዋለሁ። ራቁቱን ክርስቶስ መስቀል ላይ ነግሷል። የወርቅ ዘውድ ሳይሆን የእሾህ አክሊል ደፍቶ ክርስቶስ መስቀል ላይ ነግሷል። ቀይ አበባ ተነጥፎለት ሳይሆን ደሙ ተነጥፎለት ክርስቶስ መስቀል ላይ ነግሷል። የቀራንዮውን መንገድ 14ቱ የወደቀባቸው ቦታዎች ሁሉ ደሙ እየተንጠባጠበበት ክርስቶስ ደሙ ላይ ነግሷል። ደሙን አንጥፎ ደሙን ለብሶ ነግሷል ክርስቶስ እና ይስሐቅ የክርስቶስ ምሳሌ ነው። 3 ቀን በአብርሃም ሕሊና ታርዶ ሙቶ መቆየቱ ክርስቶስ 3 ቀንና 3 ሌሊት በመቃብር የመቆየቱ ምሳሌ ነው። በከርሰ መቃብር የመቆየቱ ምሳሌ። በ3ኛው ቀን ይስሐቅ ነፃ መውጣቱ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ከቆየ በኋላ የመነሳቱ ምሳሌ ነው። ስለዚህ ይስሐቅ የክርስቶስ ምሳሌ ነው። በጣም ደግሞ አስደናቂው ምስጢር ከ3ቱ አንዱን ብቻ ሲያጥብ 3ቱም በአንድ ጊዜ ታጥበው ይገኛሉ። ይሄ ደግሞ የሚያሳየው ምስጢር በአንዲት ጥምቀት 3ቱንም መልበሳችንን ያሳየን። አብንም ወልድንም መንፈስ ቅዱስንም፣ ልጅነታችን ከአብም ከወልድም ከመንፈስ ቅዱስም፣ ሱታፊያችን፣ ህብረታችን፣ አንድነታችን ከአብም ከወልድም ከመንፈስ ቅዱስም ከ3ቱም ዘመድ እንደምንሆን ለማጠየቅ አንዱ አካል ታጥቦ 3ቱም ታጥበው ይገኛሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባሕርይ ምስጋና ይግባው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወነነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡራን ወንድሞቼ መምህራን ወንጌል፣ ክቡራን ዘማሪያን፣ ክቡራን የእግዚአብሔር ልጆች ሁላችሁ በልዑል እግዚአብሔር ስም እንደምን አላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ቅዱስ ስፍራ እንድንገኝ ስለፈቀደልን ስሙ ለዘለዓለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጽልን የእርሱ ቅዱስ ፈቃድ ይሁንልን። ሳምንት ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስን መደነቅ በስፋት አይተን ከዛ የተናገራቸውን ቃላት ጥቂቶቹን ተመልክተናል። ኢየሱስም ተደነቀ ብለን ሰምቶ የተደነቀበት ጉዳይ ምንድን ነው የሚለውን እሱን አንስተናል። መደነቅ የሥጋ ጠባይ ነው። መደነቅ ሁልጊዜ አዲስ ለሚሆንበት ሰው ነው መደነቅ የሚመጣው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተደነቀ ሲባል የማያውቀው ሆኖ ነው ወይ አዲስ ሆኖበት ነው ወይ የሚለውን ሀሳብ አንስተናል። ሥጋ እንደለበሰ ለማጠየቅ ብለን ምታት እንዳልሆነ ለማስረዳት ፍጹም ሰው እንደሆነ ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ መደነቁን አሳይተናል። ይሄ ሕዝብ ሳያምን ከአሕዛብ ወገን የሆነው የመቶ አለቃው ሰው ማመኑ ክርስቶስን የተደነቀበት ምክንያት ትልቅ እምነት መሆኑን በዚህ መልኩ እንደገለጠው ሳምንት በስፋት ተነጋግረናል። እንግዲህ ዛሬ የምንመለከተው ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። ይሄ ቀጥሎ ጌታ የተናገረው ቃል ነው። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ ይላል። አሁን እነዚህ ውስጥ 3 ነገሮችን ማንሳት እንችላለን። አንደኛው ብዙዎች የሚለው፣ ሁለተኛው ከምስራቅና ከምዕራብ የሚመጡ፣ ሶስተኛው ደግሞ አብርሃምና ይስሐቅ ያዕቆብ የሚሉትን እነዚህን 3 ነገሮች በዚህ ውስጥ ትመለከታላችሁ። ብዙዎች የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ለብዙዎች የተሰጠ፣ ለሚያምን ሁሉ የተሰጠ፣ ለዓለም በሙሉ የተሰጠ መሆኑን የሚያሳይ ቁጥሩ አልተገለጠም።
በጌታ አገላለጥ ብዙዎች ብሎ ገልጦታል። የዓለምን አቅጣጫ ምስራቅና ምዕራብ ብሎ ሰው የሚኖርበትን አካባቢ ከኢየሩሳሌም አንጻር፣ ጌታ ካለበት ቦታ አንጻር፣ ጌታ ከሚያስተምርበት ስፍራ አንጻር ምስራቅና ምዕራብ የሚሉትን አቅጣጫዎች ጠቅሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ አቅጣጫ ብዙ ሰዎች እንደሚመጡ ተናግሯል። ይሄ የሚያሳየው የጌታችን የመድኃኒታችን የኢየሱስ ክርስቶስ መድኃኒትነት ለብዙ መሆኑ ወይም ለዓለም በሙሉ መሆኑ ወይም ደግሞ ላመኑ ሰዎች በሙሉ መሆኑን የሚያመለክት ነው። ብዙዎች የሚለው ቃል ይህን የሚያሳይ ነው። ምስራቅና ምዕራብ የሚለው አብዛኞቹ ክርስቲያኖች የሚገኙበትን ስፍራ ወይም ወደፊት ጌታ ካስተማረ በኋላ ጌታ ከተሰቀለ በኋላ ሐዋርያት ካስተማሩ በኋላ በዓለም ዙሪያ የሚያምኑ ሰዎች የሚበዙበትን ስፍራ ክርስቶስ ባወቀ የጠቀሰው አቅጣጫ ነው። ይመጣሉ ይላል። ይመጣሉ ይላል። አሁን ይሄ መዳን ለሌሎች ይሰጣል ወይም ይሄዳል አይደለም ጌታ የተናገረው። ይመጣሉ ነው የሚለው። ይመጣሉ የሚለው በእግረ ሥጋ መሄድን የሚያሳይ አይደለም፣ ወይም በሥጋ መገኘትን የሚያሳይ አይደለም። በማመን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መሄድ እንደሚቻል የሚያሳይ ቃል ነው። ይሄ ደግሞ ነፃ ፈቃድን ጭምር የሚያሳይ ነው። እግዚአብሔርን መጣብን አይደለም የምንለው፣ መጣልን። እኛ ደግሞ በማመን መሄድ፣ በንስሐ መሄድ፣ ለመቁረብ መሄድ፣ ለማምለክ መሄድ፣ በጸሎት መሄድ፣ በተለያዩ የአገልግሎት ዘርፎች ወደ እርሱ መሄድ። ይሄ የሚያሳየው እኛ ስንፈቅድ የሚከናወን መሆኑን፣ እሱ መጥቶብን ሳይሆን እኛ ሂደን የምናገኘው መሆኑን ወይም ስንፈልገው የሚገኝ መሆኑን የሚያሳይ ነው። እና ይመጣሉ የሚለው ቃል እጅግ በጣም አስገራሚ ቃል ነው። እንደው ዝም ብላችሁ እንዳታዩት። ይሄ መቶ አለቃ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቷል። በማመን ነው የመጣው። በሽተኛውን ይዞት አልመጣም። ብላቴናውን ይዞት አልመጣም። ልጁን ይዞት አልመጣም። ይሄ ሰውዬ በማመን በእምነት ልጄን ይፈውስልኛል ብሎ መጥቷል። እናንተ መጥታችኋል። አሁን እግዚአብሔር እናንተ ድረስ መጥቶባችሁ አይደለም፣ እናንተ ናችሁ የመጣችሁለት። እግዚአብሔር ይህንን ይፈልጋል፣ እንድንመጣለት ይፈልጋል፣ እንድንፈልገው ይፈልጋል። እግዚአብሔር የሆነ እርምጃ እንድንራመድ ይፈልጋል። ያንን ምክንያት አድርጎ እግዚአብሔር የመዳንን ብስራት ይነግረናል። የምስራቹን ቃል ይነግረናል። ይሄ ነው ምክንያት ይፈልጋል እግዚአብሔር። ለምሳሌ መጻጉዕን ልትድን ትወዳለህን ብሎ ይጠይቀዋል። ለምንድን ነው እንዲህ ብሎ የሚጠይቀው? የሰውየውን ፈቃድ ይፈልጋል። አሁን እናንተ ፈቃድ ሳይኖራችሁ እዚህ ያልመጣችሁም ፈቃዳችሁን ለእግዚአብሔር አሳልፋችሁ ሰጥታችኋል። ይህንን ፈቃዳችሁን እግዚአብሔር ይጠቀመውና ለዚህ ፈቃዳችሁ እግዚአብሔር መልስ ይሰጣል፣ በረከትን ይሰጣል፣ ጸሎታችሁን ይሰማል፣ ጥያቄያችሁን ይመልሳል፣ እናንተን ይባርካል፣ ቤተሰባችሁን ይባርካል፣ ስራችሁን ይባርካል፣ ትምህርታችሁን እውቀታችሁን ይባርካል፣ ሐሳባችሁን እግዚአብሔር ይባርካል። እናንተን ብቻ ሳይሆን በእናንተ ምክንያት እግዚአብሔር ሀገርን ይባርካል። በእናንተ ምክንያት እግዚአብሔር ትውልድን ይባርካል። ለምን? ፈቃዳችሁን ሰጥታችሁታል። መምጣት የሚባል ይሄ ነው። ከምስራቅና ከምዕራብ ይመጣሉ የሚለው ይህንን ነው። ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ ብሎ ሦስት ሰዎችን ይጠራል። ሙሴን አልጠራም፣ እዚህ ላይ መልከጼዴቅን አልጠራም፣ ኢሳይያስን፣ ሕዝቅኤልን፣ ዳዊትን አልጠራም፣ ሌሎችን አልጠራም። አብርሃምንና ይስሐቅን ያዕቆብን ለይቶ የጠራበት ምክንያት ምንድን ነው? በጣም ብዙ ጊዜ የምናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ንግግር ዝም ብሎ አይታይም። እንደ ተራ ቃል እንደ ተራ ንግግር ዝም ብሎ አይታይም። ከተጻፈ ደግሞ ትኩረት ሊሰጠው ይገባል። ከተጻፈ ማለት ወንጌል ላይ እንዲሰፍር ንግግሩ ከፈቀደ ለምን እንዲሰፍር ተፈለገ? ይሄ ቃል እኛን እንዲነካ ተፈልጓል። ይሄ ቃል ከኛ ጋር እንዲገናኝ ተፈልጓል። ይሄ ቃል እንዲጠቅመን ተፈልጓል። በዚህ ቃል ብዙ ምስጢራትን እንድናይ ተፈልጓል። ስለዚህ ይሄ ቃል ወደኛ የተወረወረ የምስጢር ሰይፍ ነው። ልባችን ውስጥ እንዲገባ ወደ አእምሯችን እንዲዘልቅ በአእምሯችን እንዲያልፍ የተላከ ቃል ነው። ዝም ብሎ የተነገረ አይደለም፣ ዝም ብሎ የተጻፈ አይደለም። አብርሃምና ይስሐቅ ያዕቆብ አባቶቻችን እንዲህ ገልጧቸዋል። አርእስተ አበው የሚባሉት ዋኖቹ አባቶች ራሶች ተብለው የሚጠሩት ወይም ዋኖች አባቶች እንደማለት አብርሃምና ይስሐቅ ያዕቆብ የሚገለጡባቸው በጣም ብዙ ምስጢራት አሉ። አብርሃም፣ ይስሐቅ፣ ያዕቆብ የሁሉም መገናኛ የሚባሉ ከአዳም ጀምሮ ስትመጡ ከዚህ ጀምሮ ወደ ኋላ ስንመለስ የምንገናኝባቸው አጉናድ የሚባሉ
ወይም ደግሞ ግንዶች ተብለው የሚጠሩ ዋና የሚባሉ የአባቶች ራሶች የሚባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ለምሳሌ አብርሃም በዛሬው ዕለት ይዘከራል። እግዚአብሔር የመንፈሳዊውን ታሪክ እጥፋት የሚያጥፍባቸው ሰዎች አሉ። ይሄ የታሪክ ተርኒንግ ፖይንት የሚባሉ አንጓዎች የሚባሉ በብሉይ ኪዳን በዘመነ አበው፣ በዘመነ ኦሪት፣ በዘመነ ነገሥት፣ በዘመነ መሳፍንት፣ በዘመነ ካህናት በእነዚህ ዘመናት እግዚአብሔር ታሪክን የሚቀይስባቸው ሰዎች አሉ። አብርሃም እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 እና ኦሪት ዘፍጥረት ምዕራፍ 12 ስትመለከቱ ኦሪት ዘፍጥረት ምዕራፍ 11 ላይ የሚሰራ ህንፃና የፈረሰ ህንፃ ትመለከታላችሁ። በባቢሎን የተሰራ ህንፃ፣ ከዛ ነፋስ መጥቶ ያፈረሰው ህንፃ፣ ሰማይ የሚታከክ ሥላሴን ለመውጋት ሥላሴን በጦር ለመውጋት እግዚአብሔርን በጦር ለማሸሸት በባቢሎናውያን የተሰራ በጣም ረጅም የሚባል ህንፃ ተሰርቷል በሰናኦር ሜዳ። በዚህ ቋንቋቸው ተደበላልቆባቸው ሥላሴ ንዑ ንክዓው ነገሮሙ ለከለዳውያን የከለዳውያንን ቋንቋቸውን እንደበላልቅባቸው ብለው ወርደው ህንፃውን በአንድ እፍታ በአንድ ቀጭን ትእዛዝ ነፋስ አዘው ህንፃውን አፈራርሰውታል። ቋንቋቸው ተቀያይሯል። ቋንቋቸው ተደበላልቋል። እስከዛ ጊዜ ድረስ የሰው ልጅ ይናገር የነበረው ቋንቋ አንድ እንደነበር አባቶቻችን ይናገራሉ። እግዚአብሔር ምን አደረገ? ኦሪት ዘፍጥረት ምዕራፍ 11 ላይ እንደተጻፈው ቋንቋ ከተደበላለቀ በኋላ የሆነ ማህበረሰብ ወደ መበላሸት ደረጃ ከሄደ በኋላ እግዚአብሔር የራሱን ዘር አስቀረበ። እሱም አብርሃም የእግዚአብሔር ዘር ውጣ፣ ከአባትህ ቤት ውጣ፣ ከዘመዶችህ ተለይተህ ውጣ፣ ከሀገርህ ውጣ ብሎ እግዚአብሔር በእነዚህ በሶስት ነገሮች እግዚአብሔር አብርሃምን ጠራው። አብርሃምን መጥራት የፈለገበት ዋና ምክንያት የማህበረሰቡን አቅጣጫ ለመቀየስ ነው። አብርሃምን እግዚአብሔር ዝም ብሎት ቢሆን እንደ ሌላው ጣዖት እያመለከ ቢኖር እግዚአብሔር ሰው አይኖረውም ነበር። እግዚአብሔር ዘር አይኖረውም ነበር። ዓለምን የሚያድንበት ዘር፣ እኛ የምንባረክበት ዘር፣ እመቤታችን የምትገኝበት ዘር፣ ክርስቶስ የሚገኝበት ዘር፣ ዓለም የሚድንበት መስቀል ላይ የሚቃጠለው ዘር አይገኝም ነበር እግዚአብሔር ዝም ቢል ኖሮ። ስለዚህ እግዚአብሔር ምን አደረገ? አብርሃምን ተለይተው ውጣል። ዛሬ እግዚአብሔር የሚጠራቸው ሰዎች አሉ። ወደ ምናኔ የሚጠራቸው፣ ወደ ገዳማት የሚጠራቸው፣ ወደ ምንኩስና የሚጠራቸው፣ ወደ ጵጵስና የሚጠራቸው፣ ለዘር የሚያስቀራቸው ሰዎች አሉ። ከዓለም እየለየ ከከተማ እየለየ ከተለያየ ትምህርት ዓለም እየለየ ከሀብት እየለየ እግዚአብሔር ለራሱ የሚያስቀምጣቸው ሰዎች አሉ። በሚገርም ሁኔታ ለምሳሌ ይህን ምሳሌ እንኳን ብንገጥ እናንተን እግዚአብሔር ከዓለም ለይቶ እዚህ ያስቀምጣቸዋል። የሚፈልጋቸው ዘሮች አሉ። እግዚአብሔር ዓለምን ይቅር የሚልበት፣ ዓለምን የሚቤዥበት፣ ዓለምን የሚያድንበት፣ ለዓለም ይቅርታ የሚሰጥባቸው መስዋዕቶች አሉ። በቤተክርስቲያን የሚቀርቡ ስርዓቶች የነዛ ቤዛዎች ናቸው። የዓለም ቤዛ ሆኖ የሚቀርቡ ናቸው። ለዓለም መድኃኒት ምክንያት የሚሆኑ፣ ለሰዎች መትረፍ ምክንያት የሚሆኑ፣ ለሀገር መዳን ምክንያት የሚሆኑ፣ ከበሽታ ለመዳን ምክንያት፣ ከጦርነት ከመዓት ከመቅሰፍት ከተለያየ ቁጣ ለመዳን ምክንያት የሚሆኑ ምክንያቶች አሉ። እግዚአብሔር የሚመርጣቸው። እግዚአብሔር አብርሃምን እንደዛ አድርጎ ነው ያስቀረው። ስለዚህ የመጀመሪያው አባት ተብሎ የሚጠራው አብርሃም ለዚህ ነው። ሲጠራው አንተን ብዙ ሕዝብ አደርግሃለሁ፣ እባርካለሁ፣ አንተን የሚባርክውን እባርካለሁ፣ የሚረግምህን ደግሞ ረግማለሁ ብሎ እግዚአብሔር አብርሃምን ለይቶታል። የሕዝብ ሁሉ አባት እንዲሆን እግዚአብሔር መርጦታል። ይሄ ነው የታሪክ ጥፋት የሚባለው። ይሄ ነው። ያኛው ትውልድ ህንፃ እየገነባ ነው። ያኛው ትውልድ የጥፋት ህንፃ እየሰራ ነው። ያኛው ትውልድ የጥፋት ፎቅ እየሰራ ነው። ያኛው የጥፋት ቤት እየሰራ ነው። ዛሬ ብዙዎች አሉ የጥፋት ቤት የሚሰሩ በጣም ብዙ ሰዎች አሉ። በቋንቋ ምክንያት፣ በብሔር ምክንያት፣ በጥላቻ ምክንያት፣ በበቀል ምክንያት፣ በግል ጥቅም፣ በፖለቲካ ጥቅም፣ በስልጣን ፍላጎት፣ በእነዚህ ምክንያቶች የየራሳቸውን የጥፋት ቤቶች የሚሰሩ ሰዎች አሉ። እግዚአብሔር ኦርቶዶክሳውያንን ከነዚህ ይለይና በቤቱ እንዲኖሩ ያደርጋል። ይሄ ነው እግዚአብሔር የሚመርጥበት ሂደት። ይሄ ነው ያ የታሪክ እጥፋት የታሪክ አንጓ ተብሎ ይጠራል። የሆነ ማህበረሰብ ወደ መንፈሳዊነት ሽፍት የሚያደርግበት ጠፍቶ እንዳይቀር የሚደረግበት ማለት ነው። ለምሳሌ በኖህ ጊዜ 8 ነፍሳትን እግዚአብሔር በመርከብ አትርፏል። ሌላውን በሙሉ አጥፍቶ 8 ነፍሳትን አስቀርቷል። እግዚአብሔር 8 ነፍሳትን በመርከብ ያስቀረበት ምክንያት
ዓለም የሚድንበት ዘር በኖህ አብራክ ስላለ፣ በሌላ አባባል እመቤታችን በኖህ አብራክ ስላለች፣ በሌላ አባባል ክርስቶስ የሚወለድበት ዘር ከኖህ አብራክ ስላለ። ስለዚህ እግዚአብሔር አብርሃምን የተከተለበት አባቶችን የተከተለበት ምክንያት ይሄ ነው። አብርሃምን ለየው። ይሄ ብቻ አይደለም። እንደምታውቁት የዛሬው ታሪክ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን፣ እነዚህ አምስቱ አዕማደ ምስጢር የሚባሉት ምስጢራት በአብርሃም ቤት የተሰበኩበት በምሳሌነት የተሰበኩበት ነው። በአብርሃም ቤት ሥላሴ ተገኝተዋል። ዛሬ እንደሚታወቀው መጽሐፍ ቅዱሱ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ 3 ሰዎች ብሎ አስቀምጦታል። 3 ሰዎች ነው። 3 መላእክት አይደለም የሚለው። በጣም ብዙ ሰው ግራ ይጋባል። 3 መላእክት ናቸው ወደ አብርሃም ቤት የመጡት። ለምን? ኦሪት ዘፍጥረት ምዕራፍ 19 ላይ 2ቱ መላእክት ወደ ሰዶም እንደሄዱና በመሸ ጊዜ ወደ ሎጥ እንደገቡ ይናገራል መጽሐፍ። ስለዚህ 3ቱ መላእክት የሚለው 3ቱ ሰዎች የሚለው መላእክት ነው የሚሉ ሰዎች አሉ። መጽሐፍ ለይቶ አስቀምጧል። ወደ አብርሃም ቤት የገቡትን 3 ሰዎች ብሎ ለይቶ አስቀምጧል። እንግሊዘኛው መጽሐፍ ቅዱስ 3 men ብሎ አስቀምጧል። እንደውም ወንዶች ብሎ በወንድ አንቀጽ አስቀምጧል። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ደግሞ ጀምሮ ስትመለከቱ the 2 angels ብሎ መላእክት ብሎ አስቀምጧል። የግዕዙ መጽሐፍ ቅዱስም አማርኛው መጽሐፍ ቅዱስም ይህን ለይቶ ያስቀምጣል። ጉዳዩ ግን ሥላሴ በአብርሃም ቤት የተገኙበት ዋና ምስጢር እግዚአብሔር ከአብርሃም ጋር ጉዳይ ስለ የአብርሃምን ድንኳን ተመልከቱት። ባቢሎናውያን የሰሩትን ሕንፃ አስቡት። ረጅሙን ሕንፃ አስቡት። ያጌጠ የተሸለመ በወርቅና በዕንቁ የተንቆጠቆጠውን ሕንፃ ሰማይ የታከከ ሰማይ ጠቀስ የሚባለውን ሕንፃ አስቡት። የአብርሃምን የደከመች ጎጆ ድንኳን ነፋስ የሚወስዳት እሷን ድንኳን አስቡት። እግዚአብሔር በትልቁ ሕንፃ ሳይሆን በትንሿ ጎጆ እግዚአብሔር ፍቅር ባለበት ቦታ ይገኛል። አብርሃም ፍቅር ነው። አብርሃም ፍቅር የሚሰበክበት ነው። አብርሃም የእምነት ሰው ነው። አብርሃም ጻድቅ ነው። አብርሃም ልዩ ነው። አብርሃም አምላኪ ነው። አብርሃም እንግዳ ተቀባይ ነው። አብርሃም ሰውነትን ጫፉን ጥጉን በብሉይ ኪዳን ያሳየን ሰው ነው። ልዩ ነው። አብርሃም ለእግዚአብሔር የተቀመጠ ዘር ነው። ስለዚህ እግዚአብሔር ደግሞ ዘሩን ይጎበኛል። እኛ የእግዚአብሔር ዘሮች ስለሆነ በተለይ ሀገራችን ኢትዮጵያ የእግዚአብሔር ዘር እንዳትጠራጠሩ። ሀገራችን ኢትዮጵያ የእግዚአብሔር ዘር የሚኖርባት ሀገር ናት። አገሩ ናት። የእግዚአብሔር አገር መኖሪያው ናት። ቤቱ ናት። ድንኳኑ ናት። ያለ ማቋረጥ ስሙ የሚጠራባት መስዋዕት የሚያደርግባት ያለ ማቋረጥ የሚቀደስባት ሀገሩ ናት ኢትዮጵያ። ስለዚህ ለራሱ ሲልም ጭምር ነው የሚጠብቃት። ለራሱ ሲል የሚኖርባት ብቸኛ በዓለም ላይ ወልድ ዋህድ ብላ የምትኖር ይህች ሀገር ናት። ብዙ ስህተቶች ይኖርብን ይሆናል። ብዙ ድካሞች ይኖርብናል። ብዙ ጉድለቶች ይኖርብናል። እስካሁን እግዚአብሔር ያልተካደባት ሀገር ኢትዮጵያ ናት። እግዚአብሔር የለም የማይባልባት ሀገር ኢትዮጵያ ናት። የተለያየ ሃይማኖት እንኳን ቢኖር ራሱ ሃይማኖት ጌጥ ሆኖላት የምትኖር ኢትዮጵያ ናት። ሌላ ሀገር ብትሄዱ በሚሊዮን የሚቆጠር በመቶ ሺህ የሚቆጠር እግዚአብሔር የለም የሚሉ በራሳቸው ዓለም የሚኖሩ ብዙ እብዶች አሉ። ኢትዮጵያ ውስጥ እስካሁን እሱ የለም። ስለዚህ እግዚአብሔር ሀገሩ ናት። የሚጠራባት እግዚአብሔር ተፈርቶ የሚኖርባት ሀገር ናት። ኃጢአት እንኳን ስንሰራ እየተጸጸትን እየተሰቃየን ኃጢአቱን ከሰራነው በኋላ እንኳን የራሳችን ኃጢአት እያስጨነቀን እግዚአብሔር ሆይ እንዴት ታረገን ይሆን እያልን ምንኖር ሰዎች ነን። ስለዚህ እግዚአብሔር የሚፈራባት ሀገር እንዳትጠራጠሩ። ፈሪሃ እግዚአብሔር ሙሉ ለሙሉ ያልጠፋባት ሀገር ናት። እንዳትጠራጠሩ። ስለዚህ እግዚአብሔር ሀገሩ ናት። ልበ አምላክ ዳዊት እንዲህ ተናግሯል። መዝሙር 86 ከቁጥር 1 ጀምሮ ነኪር ነገሩ እንቲአኪ ሀገረ እግዚአብሔር፣ የእግዚአብሔር ሀገር ሆይ በአንቺ የተከበረ ነገር ይባላል፣ የከበርሽ ነሽ ብሎ የተናገረው ድንቅ ነው። ቅርሶቹ ያሉት ቅዱሳት ስዕላቱ ያሉት መስቀሉ ያለው ጽላተ ጽዮን ታቦተ ጽዮን ያለችባት ሀገር፣ ክህነት በብዛት ያለባት ሀገር፣ መስዋዕት የሚቀርብባት ሀገር ኢትዮጵያ ናት። ስለዚህ እግዚአብሔር ዘሩ ያለባት ሀገር ናት። አብርሃምን እንደኛ የሚጠራ ማንም የለም። አብርሃም በስጋ አባታችን አይደለም። በስጋ ከአብርሃም አልተወለድንም። ምናልባት ዘራችን ቢመዘዝ በቅርብ ጊዜ ብንመለከተው እኛ ከአብርሃም የተወለድን አይደለም።
በእርግጥ የሁላችን መነሻ አዳም ቢሆንም ሪላቲቭሊ ማለት ነው፣ በአንጻራዊነት ማለት ነው። እንደሱ ከሆነ ሁላችንም ወንድሞች ነን ማለት ነበረብን። ያ ሁላችንም ከአዳም ስለመጣ በአንጻራዊነት ሲቆጠር የኛ ስጋ ከአብርሃም ወገን በቅርብ የተገኘ አይደለም፣ ከብዙ ሺህ ዓመት በፊት የነበረ ነው። እኛ ኢትዮጵያውያን ራሳችን በብዙ አይነት በእርግጥ ዘራችን ከእስራኤላውያን የመጣ ብዙ አይነት የተቀላቀለ ብዙ አይነት ነገር ሊኖር ይችላል። በቀጥታ ለመናገር ግን ከአብርሃም የስጋ ዘር አይደለም። ግን አብርሃም እንደኛ የሚጠራው ማንም የለም። ዛሬ የምናከብረው በዓል ለአብርሃም የመጣለትን በዓል ነው። ለአብርሃም በአብርሃም እንኳን የተከናወነውን ምስጢር ነው ዛሬ የምናከብረው። በየትኛው የቅድስት ሥላሴ ታቦት ባለበት ቦታ ሁሉ ታቦቱ ወጥቶ ህዝቡ ተሰብስቦ የሚያነግሰው በአብርሃም ጠባብ ድንኳን የተከናወነውን በዓል ነው የምናከብረው። ምን አገባን እኛ? ምን አገባን? ክርስቶስ የተናገረው ነገር አለ። ከአብርሃም ከይስሐቅ ከያዕቆብ ጋራ በእነርሱ እቅፍ በመንግሥተ ሰማያት እንቀመጣለን። ይሄን ለማንሳት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃምን የጠቀሰው። የአብርሃም ድንኳን ጉዳዩ ያልኳችሁ እግዚአብሔር በአብርሃም ቤት ተገኝቶ የሚሰብካቸው እነሱ የምስጢር አዕማድ ተብለው የሚጠሩት ምሰሶች የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ያልኳችሁ እነዚህ እንገራችሁና ወደዚህ ይመጣሉ። እግዚአብሔር በሶስትነት ሲገኝ ወይም ሥላሴ ሶስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ በሰው አምሳል ሶስት ሰዎች መስለው በአብርሃም የተገለጡበት ምክንያት በኋላ ዘመን ከሶስቱ አካላት አንዱ አካል ወልድ ስጋ ለብሶ እንደሚገለጥ ያሳያል። ምን ለብሶ እንደሚገለጥ? ምን ለብሶ እንደሚገለጥ? ስጋ። በደንብ ልብ በሉ። ሶስት ሰዎች ነው ቢለው መጽሐፍ ቅዱስ ብያቸዋል። ለምንድን ነው ሶስት ሰዎች? ሰው የሆነው አንዱ ነው። እንደዚህ ከሆነ አንዱ ብቻ በስጋ ወይም ሰው መስሎ ሁለቱ ደግሞ በሌላ አምሳል ያልተገለጡት ለምንድን ነው ቢባል ወልድ ሰው እንዲሆን የሶስቱንም ፈቃድ ያሳያል። ወልድ ሰው እንዲሆን መፍቀዳቸው። አብ ሰው አልሆነም፣ ስጋ አልነሳም፣ አልተዋሃደም። መንፈስ ቅዱስ ሰው አልሆነም፣ ስጋንና ነፍስን አልተዋሃደም። ሰው የሆነው ስጋ የለበሰው ወልድ ብቻ ነው። ሶስቱም ግን ሰው መስለው መገለጣቸው ወልድ ሰው እንዲሆን የሶስቱም ፈቃድ መሆኑን ያሳያል። ልበ አምላክ ዳዊት እንደገለጠው እነ ቅዱስ ኤፍሬምና አባ ሕርያቆስ እንደገለጡት የሚያሳይ ነው። ለምሳሌ ቅዱስ ኤፍሬም እስመ በፈቃዱ ወበስምረት አብሁ ወመንፈስ ቅዱስ መጽአ ወአዳነነ፣ በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ ሰው ሆኖ አዳነ። ምን ሆኖ አዳነ? ሰው ሆኖ አዳነ። ይህንን የሚያሳይ ሶስት። ይሄ ምስጢረ ሥጋዌ ተብሎ ይጠራል። ምስጢረ ሥላሴ ተብሎ የሚገለጠው ደግሞ በሶስትነት መገለጣቸው የመጀመሪያ ሶስትን አካል ያሳያል። ወደ ቤት ከገቡ በኋላ ሳራን አብርሃም እንዲህ ይላታል፣ 3 መስፈሪያ ዱቄት ለውሰሽ አንድ አድርገሽ ጋግሪ ብሎ ያዛታል። 3 መስፈሪያ ዱቄት ከዛ ሲጋገር አንድ ሆኖ፣ 3 መሆኑ የስንትነት? የሶስትነት። አንድ ሆኖ መጋገሩ የስንትነት? የአንድነት። ምስጢረ ሥላሴን ያሳያል። በአብርሃም ድንኳን የቤተ ክርስቲያን ምሳሌ፣ ድንኳን የሐዲስ ኪዳን ምሳሌ፣ ድንኳን የኔና የእናንተ ሰውነት፣ ድንኳን የሰዎች የክርስቲያኖች ልብ የክርስቲያኖች አይምሮ ምሳሌ ነው። ድንኳን እግዚአብሔር በእኛ ውስጥ በሶስትነት ከዚህ በፊት በነገር ሃይማኖት በስፋት ገልጬዋለሁ። እግዚአብሔር በእኛ ውስጥ በአንድነት መገለጡን የሚያመለክት የሚያሳይ ነው። ይሄን ያመለክታል። ይሄ ምስጢረ ሥላሴ ተብሎ ይጠራል። በጣም ደግሞ በሚገርም ሁኔታ ምስጢረ ጥምቀት በአብርሃም ድንኳን ተሰብኳል። አብርሃም እንዲህ ይላል፣ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 4 ጀምሮ ተመልከቱት። ወደ ቤቴ ገብታችሁ ውሃ አቅርቤላችሁ እግራችሁን ታጥባችሁ ይላል። ምን አቅርቤላችሁ? ውሃ አቅርቤላችሁ። ከዛ ምናችሁን ታጥባችሁ? እግራችሁን ታጥባችሁ አርፋችሁ ትሄዳላችሁ ይላል። ይሄ ምስጢረ ጥምቀትን የሚያሳይ ነው። አሁን በሥላሴ መታጠብ ኖረባቸው አይደለም። እኛ ተጠምቀን ከሥላሴ አንድነትን እንደምናገኝ ሲያጠይቅ እግዚአብሔር በፈቃዱ በአብርሃም ፊት እግሩን ይታጠባል። አይገርማችሁም? በጣም ደግሞ አስደናቂው ምስጢር ከሶስቱ አንዱን ብቻ ሲያጠብ ሶስቱም በአንድ ጊዜ ታጥበው ይገኛሉ። ይሄ ደግሞ የሚያሳየው ምስጢር በአንዲት ጥምቀት ሶስቱንም መልበሳችንን ያሳያል። አብንም ወልድንም መንፈስ ቅዱስንም፣ ልጅነታችን ከአብም ከወልድም ከመንፈስ ቅዱስም፣ ሱታፊያችን፣ ህብረታችን፣ አንድነታችን ከአብም ከወልድም ከመንፈስ ቅዱስም ከሶስቱም ዘመድ እንደምንሆን ለማጠየቅ አንዱ አካል ታጥቦ ሶስቱም ታጥበው ይገኛሉ። ይህንን ምስጢር ማሳይ ምስጢረ ጥምቀት የምንለው ይሄ ነው።
በጣም ደግሞ የሚገርመው ምስጢረ ቁርባን 3 መስፈሪያ ዱቄት ይህን የሚያሳየው ምስጢረ ቁርባን የሚያመለክት መጋገሩ አንድ ሆኖ መጋገሩ የጌታን ስጋና ደም ወደፊት የሚሰጠውን የሐዲስ ኪዳኑ ምሳሌ የሚገልጥ ነው። ይሄ ምስጢረ ቁርባን ይባላል። የሚገርማችሁ ደግሞ የመጨረሻው ምስጢረ ትንሣኤ ሙታን ይባላል። ምስጢረ ትንሣኤ ሙታን ማለት የሙታን መነሳት ምስጢር ማለት ነው። ይሄ በአብርሃም ድንኳን ተገልጧል። ሚስት ሳራ የት አለች እስኪ ጥራት ይላሉ ሥላሴ። በድንኳን ውስጥ አለች ተብላ ሳራ ተጠርታ ትመጣለች። የዛሬ ዓመት ወደዚህ ቤት እመለሳለሁ ሚስት ሳራ ትወልዳለች ብሎ እግዚአብሔር ሲናገር ሳራ ትስቃለች። ለምን ሳቅሽ ስትባል አፍራ ፈርታ አልሳኩም ትላለች። ካረጀው በኋላ እንዴት ይሆናል ሰውነቴ እንደ በድን ከሆነ በኋላ። ይሄ ወርሃዊ ልማድ የሚባለው የሴቶች ወርሃዊ ልማድ ደመ ጽጌ ተብሎ የሚጠራው እሱ ተቋርጧል ከሳራ። ምን ማለት ነው? ማህፀኗ እንደ በድን ሆኗል። ሕይወት ተቋርጦበታል። ያ ማለትም ማለት ነው ልጅ አይገኝበትም ማለት ነው። ይሄ ኦቪዩሌሽን የሚባለው ፕሮሰስ እሱ ቆመ ማለት እሱ እስካለ ድረስ ብቻ ነው ልጅ ባዮሎጂካሊ እሱ እስካለ ድረስ እሱ ፕሮሰስ እስካልተቋረጠ ድረስ ብቻ ነው ልጅ የመገኘት ፕሮባቢሊቲ ሊኖር የሚችለው እሱ እስካለ ድረስ ብቻ ነው። የሚሰራው እንቁላል የሚዘጋጀው እንቁላል የወንድን ዘር ይፈልጋል። ሁለቱ አንድ ከሆኑ ሰው የሚባለው ፍጥረት ይገኛል። ይሄ በእንስሳትም ጭምር ያለው ይሄ ፕሮሰስ ከቆመ ይሄ ሂደት ከቆመ ስለ ሕይወት ስለ ልጅ መተካት ስለ ዘር መተካት ስለ ትውልድ መምጣት በተፈጥሮ መንገድ ማሰብ አይቻልም። ማህፀኗ እንደ ሙት ሆኗል። እንደ ሙት ሆኗል ማለት ነው ሕይወት ተቋርጦበታል ማለት ነው። ሰው አይቀጥልበትም ማለት ነው። አሁን እግዚአብሔር ምን እያለ ነው ያለው? የሳራ ማህፀን እንደ በድን የነበረው ሙቀት ተለይቶት የነበረው ልምላሜ ተለይቶት የነበረው የሳራ ማህፀን ሕይወት እንዲገኝበት ሰው እንዲገኝበት አደርገዋለሁ። እግዚአብሔር እያለ ያለው ይህንን ነው። ይሄ ትንሣኤ ሙታን ተብሎ ይጠራል። የሙታን መነሳት ተስፋ የሚደረግበት ሐዋርያው ቅዱስ ጳውሎስ ገልጦታል። ሮሜ ምዕራፍ 4 ቁጥር 16 እና 17 ላይ የአብርሃምን ማመን እየተናገረ መጥቶ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ በአምላኩ ፊት የታመነ አብርሃም የሁላችን አባት ነው። የሁላችን አባት ነው። ሕይወትን በሚሰጥ የሌለውን እንዳለ አድርጎ ምን ማለት ነው? የሌለውን እንዳለ አድርጎ ወርሃዊ ልማድ የቀረባት ሴት ልጅ እንድታስገኝ አድርጎ ይስሐቅን የጠራ እግዚአብሔር ማለት ነው። ይህ በጣም አስደናቂ ምስጢር ነው። ትንሣኤ ሙታን የሚሰበክበት ምስጢር ነው። ሙቀት ልምላሜ ተለይቷት ካረጀች በኋላ ይሄን ዘር እንዲተካ ማድረግ ምስጢረ ትንሣኤ ሙታን የተሰበከበት ነው። እነዚህ 5ቱ አዕማደ ምስጢር በአብርሃም ተሰብከዋል። ይስሐቅን ለምን ጠቀሰ? አብርሃምን የጠቀሰበት ምክንያት ይሄ መንፈሳዊው ታሪክ የታጠፈበት የታሪክ አንጓ የተቀመጠበት የተገኘበት ነው አብርሃም። ሁለተኛው ይስሐቅን ለምን ጠቀሰ? ይስሐቅ ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ጀምሮ እንደተመለከተው ይስሐቅ የጌታ የመስዋዕትነቱ ምሳሌ ሆኖ ተጠቅሷል። አይዘለልም። ይስሐቅ እንደምታውቁት መስዋዕት ሆኖ ቀርቧል። አብርሃም ይስሐቅን መስዋዕት አድርጎ አቅርቦታል። በአብርሃም ሕሊና በአብርሃም ልቡና በአብርሃም አይምሮ ይስሐቅ ታርዷል። ይህም በደንብ ስሙኝ። ልክ ነው። በአካላዊው መልክ ስናየው ይስሐቅን ሰይፍ አላሳረፈበትም፣ ቢላ አላረፈበትም፣ አንገቱ አልተቀነጠሰም። በአብርሃም ልብ በአብርሃም ውሳኔ በአብርሃም አይምሮ በአብርሃም ሐሳብ ግን ይስሐቅ መስዋዕት ሆኖ ቀርቧል። 3 ቀን ተጉዟን አብርሃም ይስሐቅን ይዞ ወደ ሞሪያ ተራራ ይስሐቅን ለመሰዋት 3 ቀን ተጉዟል። በ3 ቀን ውስጥ አብርሃም ያስብ የነበረው የይስሐቅን ደም የልጁን ደም ነው የሚያስበው። አንገቱን እንዴት አድርጎ እንደሚበጥሰው፣ እንዴት አድርጎ ስጋውን እንደሚዘነዝለው፣ እንዴት አድርጎ ስጋውን እንጨት ላይ አድርጎ ከታች እሳት አድርጎ የይስሐቅ ስጋ ሲቃጠል አብርሃም ሕሊና ውስጥ አለ። ስለዚህ አብርሃም ይስሐቅን ሰውቶታል። እንዳውም ሊቃውንቱ የሚሉት አብርሃም ሰኦ ለይስሐቅ በሕሊናሁ፣ አብርሃም ይስሐቅን በሐሳቡ በሕሊናው ሰውቶታል።
አርዶታል። በአብርሃም ልቡና ውስጥ ይስሐቅ ተቃጥሎ ሸቷል። መስዋዕት ሆኖ በእግዚአብሔር ፊት ቀርቧል። ዕጣን ሆኖ ቀርቧል። ስጋው ተቃጥሏል። ስለዚህ በአብርሃም ሕሊና በአብርሃም መቃብር ይስሐቅ 3 ቀን ቆይቶ እንደተነሳ በሊቃውንቱ ይብራራል። አንዳንድ ሐሳቦች ብዙ ጊዜ ገልጣለሁ። ይህንን በጣም ከድርጊት ጋር እኩል የሆነ አቅም ያላቸው ሐሳቦች አሉ። ሊቃውንቱ ሐሳብን በ3 ይከፍሉታል። ለምሳሌ አንድ ሌባ ሊሰርቅ ቢሄድና ውሻ ጮሆበት ባለቤቱ ነቅቶበት በዚህ ምክንያት ቢመለስ፣ ሁለተኛ መንገድ ጀምሮ ሊሰርቅ መንገድ ጀምሮ ለምን እንሰርቀው ለምን አልተውም ይሄን ስራ ብሎ ተጸጽቶ ቢመለስ እና ደግሞ ቤቱ ሆኖ ገና ሳይሄድ አስቦ ብቻ ለመስረቅ አስቦ ግን ቢተው አማትቦ ቢተው፣ እነዚህ 3 ነገሮች አሉ። የህሊና ደረጃ የሐልዮ ደረጃዎች ናቸው። እነዚህ የሐሳብ ደረጃዎች ናቸው። የመጀመሪያው ቀኖና ያስፈልገዋል። እግዚአብሔር ይፍታ ሲባል የሚሰራ ኃጢአት ነው ብለው ሊቃውንቱ ያብራሩታል። ሁለተኛው ደግሞ ቀኖና የሚያስፈልገው ግማሽ መንገድ የተሄደበት እንደ ኃጢአት የሚቆጠር፣ ሶስተኛው ግን እንዳደረገ የሚቆጠር አድርጓል፣ ሰርቋል። ይሄ ሰውዬ እጁ ላይ ወርቅ የለም አልማዝ የለም፣ ቤቱን ከፍቶ አልገባም፣ አቅም አጥቶ ውሻ ጮኸበት ሰውየው ነቅቶበት ነው እንጂ ሰርቋል። ነገር ግን እጁ ላይ ወርቅ የለም፣ እጁ ላይ አልማዝ የለም፣ ብር የለም፣ እጁ ላይ የሰረቀው ዕቃ ንብረት የለም፣ ግን ሰውየው ሰርቋል። ሐሳቡ ውስጥ ያለው በእግዚአብሔር ፊት ሲታይ ሰርቆ ነው የሚታየው። የፈለገውን ቁሳቁስ ጭንቅላቱ ላይ አከማችቶታል። ስለዚህ እግዚአብሔር እሱን ነው የሚመለከተው። ስለዚህ ሰርቋል። ይህ ሰውዬ ሌባ ነው። በዚህ መንገድ እንደዚህ አይነት ሐሳቦች ከድርጊት ጋር እኩል አቅም ያላቸው ሰዎች አሉ። ለምሳሌ እናንተ ቤተክርስቲያን አሁን ዛሬ ጉባኤ ለመገኘት የወሰነ ሰው ወስኖ በቃ ዛሬ ሮብ ማታ አልቀርም ብሎ ወስኖ ግን ከአቅም በላይ የሆነ ያስቀረው ሰው አለ። ያ ሰውዬ መጥቷን አልመጣም፣ ወስኗል። ስለዚህ እግዚአብሔር የሚመለከተው ውሳኔው ነው። የቀረበትን ምክንያት ከአቅሙ በላይ የሆነውን ምክንያትና የውሳኔውን እነዚህን እግዚአብሔር ያወዳድርና ጭንቅላቱ ውስጥ እግዚአብሔር የሚያነበው መምጣቱን ነው የሚያነበው የሚያሳየው እሱ። አብርሃም እንደዛ ነው። አብርሃም በፍጹም እምነት በፍጹም ውሳኔ በፍጹም ሐሳቡ ይስሐቅን አርዶታል እና ይስሐቅ የክርስቶስ ምሳሌ ነው። 3 ቀን በአብርሃም ሕሊና ታርዶ ሙቶ መቆየቱ ክርስቶስ 3 ቀንና 3 ሌሊት በመቃብር የመቆየቱ ምሳሌ ነው። በከርሰ መቃብር የመቆየቱ ምሳሌ። በ3ኛው ቀን ይስሐቅ ነፃ መውጣቱ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ከቆየ በኋላ የመነሳቱ ምሳሌ ነው። ስለዚህ ይስሐቅ የክርስቶስ ምሳሌ ነው። ስለዚህ ክርስቶስ ይስሐቅን ጠርቷል። 3ኛው ያዕቆብ የ12ቱ ነገደ እስራኤል መገኛ ነው። ያዕቆብ በእረኝነቱ የክርስቶስ ምሳሌ ሆኖ ተጠቅሷል። ቅዱስ ያሬድም ገልጦታል። አብይ ኖላዊ ብሎ ትልቁ እረኛ ብሎ ገልጦታል። የክርስቶስ ምሳሌ ነው። ያዕቆብ ብቻውን ኦሪት ዘፍጥረት ምዕራፍ 29 ከቁጥር 1 ጀምሮ እንደተጻፈው ብቻውን 50 እና 60 ሰው ሊያነሳ የሚገባውን የድንጋይ መዝጊያ ብቻውን የገለበጠ ሰው ነው። በዚህ የክርስቶስ ምሳሌ በጎቹን አጠጥቷል። ክርስቶስን መርገመ ሥጋ መርገመ ነፍስን አንስቶ ሁላችን ከጎኑ ከፈለቀ ውሃ እንድንጠጣ ያደረገን አምላክ ነው። በዚህ ምክንያት ያዕቆብ የጌታ ምሳሌ ነው። ለዚህ ነው ክርስቶስ አብርሃምን፣ ይስሐቅን፣ ያዕቆብን ከሌሎቹ ለይቶ የጠራበት ምክንያት ለዚህ ነው። ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ የሚለውን አሁን የመጨረሻውን ክፍል እንመልከተው። ምን ማለት ነው? ከነሱ ጋር መቀመጥ ማለት ነው። ከነሱ ጋር የሚያስቀምጠን ምንድን ነው? ጌታ እየተናገረ የመጣው ከምን ጋር ነው ሲባል ክርስቶስ ኢየሱስ ሰምቶ የተደነቀው በመቶ አለቃው እምነት ነው። ስለዚህ ምን ማለቱ ነው? በእምነት ሰዎች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ጋራ መቀመጥ ይችላሉ እያለን ነው። ስለዚህ ምን እያለን ነው? የአብርሃምን እምነት እየሰበከልን ነው። የይስሐቅን እምነት እየነገረን ነው። የያዕቆብን እምነት እየነገረን ነው። የእነሱን ነግሮ እኛን ምን እያለን ነው? እንደነሱ እመኑ እያለን ነው። በአብርሃም እቅፍ መቀመጥ ማለት በእምነት መኖር ማለት ነው። በነ አብርሃም ስራ፣ በነ ይስሐቅ ስራ፣ በነ ያዕቆብ ስራ፣ በመልካም ስራ አርአያነታቸው መኖር ማለት ነው።
ይሄ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃምን ይስሐቅን የጠራበት ምክንያት ይሄ ነው። ቤዛ ዓለም መሆኑን፣ ድህነት ለዓለም ሁሉ የተሰጠ መሆኑን፣ በእምነትና በስራ አበውን ወይም አባቶችን የመሰለ ሁሉ መንግሥተ ሰማያት የሚገባ መሆኑን ያሳያል። ይሄ ደግሞ መጨረሻው ምንን ያመለክታል? ዘርህን እንደ ሰማይ ኮከብ እንደ ባህር አሸዋ አበዛልሃለሁ ብሎ እግዚአብሔር ለአብርሃም የሰጠው ኪዳን ያ ቃል ኪዳን የሚፈጸምበት ጊዜ እንደደረሰ ያጠይቃል። ይሄ ዛሬ የሚታሰብበት ይህንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመቶ አለቃው የነገረን። ይቀጥልና እንዲህ ይላል፣ የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል። የመንግሥት ልጆች የምትለውን ብቻ እነሱን እንመልከት። የመንግሥት ልጆች ማለትን ማለት ነው። የመንግሥት ልጆች ብሎ የሚጠራቸው በአጠቃላይ የእስራኤልን ሕዝብ ማለት ነው። በነገራችን ላይ የአይሁድ ሕዝብ ማለትና የእስራኤል ሕዝብ ማለት ይለያያል። አይሁድ ማለት ከነገደ ይሁዳ ወገን የሆኑ ብቻ ነው አይሁድ የሚባሉት። እስራኤል ደግሞ ብለን ስንጠራ ከያዕቆብ በኋላ ስሙ ተቀይሮ እስራኤል ስለተባለ ማለት ከያዕቆብ ወገን በስጋ የሚወለዱት በሙሉ እስራኤል ተብለው ይጠራሉ። እስራኤል ዘስጋ ወይም የስጋ እስራኤል ተብለው ይጠራሉ። እኛ ደግሞ የነፍስ እስራኤል ተብለን እንጠራለን። ስለዚህ ክርስቶስ እየተናገረ ያለው አጠቃላይ ስለ ያዕቆብ ዘር ነው፣ ስለ እስራኤል ዘር ነው እየተናገረ ያለው። የመንግሥት ልጆች የሚባሉት እነሱ ናቸው። ለምንድን ነው የመንግሥት ልጆች ብሎ የሚጠራቸው ቢባል ዳዊት የነገሰላቸው፣ እነ ሰሎሞን የነገሱላቸው፣ ከዛ በፍጻሜ ዘመን ራሱ ክርስቶስ ንጉሥ ሆኖ የመጣላቸው ስለሆኑ የመንግሥት ልጆች ተብለው ይጠራሉ። ቅዱስ ገብርኤል እንደተናገረው ወይሁኖ እግዚአብሔር መንበረ ዳዊት አቡሁ፣ የአባቱን የዳዊትን ዙፋን ይሰጠዋል። ምንም እንኳን ፍጻሜው ስለ ሥጋ ሰው ስለመሆን ወይም ስለ ምስጢረ ሥጋ የተነገረ ቢሆንም ክርስቶስ ንጉሥ ይሆንላቸው መጥቷል። በመስቀል ላይ ነግሷል። የእሾህ አክሊል ደፍቶ ራቁቱን ነግሷል። ደም ለብሶ ደም ተጎናጽፎ ነግሷል። በመከራ ነግሷል። በቁስል በስቃይ ነግሶላቸዋል። አሕዛብን በብረት በትር የሚቀጠቅጣቸው የሚመታቸው፣ አጋንንትን የሚያጠፋላቸው፣ በማዳር በቸርነት በፍቅር ጠላቶቻቸውን የሚረግጥላቸው፣ ሰይጣናትን የሚያጠፋ ጠላቶቻቸውን ክፉዎችን የዲያብሎስን ዘር የሚበቀልላቸው ንጉሳቸው ክርስቶስ መስቀል ላይ ተገልጦላቸዋል። መስቀል ላይ ነው ክርስቶስ የነገሰው። መንግስቱ የሚገለጠው፣ ሙሽራነቱ የሚገለጠው፣ ክብሩ የሚገለጠው፣ አምላክነቱ የሚገለጠው በራቁትነቱ ነው። ይሄን ብዙ ጊዜ ደጋግሜ እናገረዋለሁ። ራቁቱን ክርስቶስ መስቀል ላይ ነግሷል። የወርቅ ዘውድ ሳይሆን የእሾህ አክሊል ደፍቶ ክርስቶስ መስቀል ላይ ነግሷል። ቀይ አበባ ተነጥፎለት ሳይሆን ደሙ ተነጥፎለት ክርስቶስ መስቀል ላይ ነግሷል። የቀራንዮውን መንገድ 14ቱ የወደቀባቸው ቦታዎች ሁሉ ደሙ እየተንጠባጠበበት ክርስቶስ ደሙ ላይ ነግሷል። ደሙን አንጥፎ ደሙን ለብሶ ነግሷል ክርስቶስ። ሙሽራዋ የእስራኤል ሙሽራ ክርስቶስ መስቀል ላይ ተሞሽሮላታል። ራሱን ምግብ አድርጎ፣ ራሱን ጥሎሽ፣ ራሱን ልብስ፣ ራሱን ስጦታ አድርጎ፣ ራሱን ቀለበት አድርጎ ሰጥቶ ራሱ ክርስቶስ ተንበርክኮ አግሊኝ ብሎ ቤተክርስቲያንን ሙሽራይቱን ተንበርክኮላት ሙሽራይቱን መስቀል ላይ ዕለተ ዓርብ ላይ በቀራንዮ ጠልፏታል። ይሄ እምቢ እና እሺ ማለት ጉዳይ ነው። ጋብቻው የተፈጸመው ቀራንዮ ላይ ነው። ጋብቻው የተፈጸመው በዕለተ ዓርብ ነው። ጋብቻው የተፈጸመው መስቀል ላይ ነው። በዚህ ምክንያት ቤተክርስቲያን ሙሽሪት እየተባለች ትጠራለች። ክርስቶስ ሙሽራ፣ ክርስቶስ እንደ ባል፣ እኛ ቤተክርስቲያን እንደ ሚስት እየሆንን እንነገር። የሚያሳየው በመካከል ያለውን ፍቅር ነው። ምስጢሩ የባልና የሚስት ተዋህዶ አንድ መሆንን የሚያሳይ እንደሆነ ሁሉ ክርስቶስ ቤተ ክርስቲያንን ፍጹም እንደተዋሃዳት የሚያሳይ ነው። አካሉ እንዳደረጋት የሚያሳይ ነው። ይሄ ደግሞ በጣም ብዙ ምስጢር ነው። ትልቅ ምስጢር ነው ይሄ እና በዚህ ምክንያት እስራኤላውያን የመንግስት ልጆች ተብለው ይጠራሉ። ያሳዝናል። የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ ይላል። ይሄ በቀጥታ የሚያመለክተው ክርስቶስ ወደሌለበት ስፍራ በአጭር ቃል ሲነገር ይሄ ነው። ክርስቶስ ወደሌለበት ስፍራ፣ ስሙ ወደማይጠራበት ወደሚጠላበት ስፍራ፣ ወደ ተካደበት ስፍራ፣ ወደዛ ስፍራ ይጣላል ማለት ጨለማ የሚባለው
ክርስቶስ የሌለበት መስቀል የሌለበት እመቤታችን የሌለችበት ምስጢረ ሥጋዌ የማይነገርበት የእግዚአብሔር ስም የማይጠራበት ስፍራ ጨለማ ሲኦል ተብሎ ይጠራል። በነገራችን ላይ ሲኦል የሚባለው ስፍራ ሰዎች ከእግዚአብሔር የሚርቁበትን መጠን የሚያሳይ ነው ሲኦል የሚባለው። ይሄ ደግሞ የሰዎች ምርጫ ነው። ምን ማለት ነው? በሌላ አባባል ሰዎች ከእግዚአብሔር በራቁ ቁጥር ወደ ሲኦላቸው ይሄዳሉ ማለት ነው። ለምሳሌ ከዚህ በኋላ ሌሊት እየመጣ ነው፣ ጨለማ እየመጣ ነው። እንዳው ዝም ብለን እንደ ሳይንስ እንየውና ለምሳሌ ያህል ያው መሬት ዞራለች አትዞርም ሌላ ነገር ሆኖ መሬት በራሷ ዘቢያ በምታደርገው የ24 ሰዓት መሽከርከር ሌሊትና ቀን ይፈራረቁባታል። ሌሊት ላይ ፀሐይ ማታገኝበት ነው። በቃ ጨለማ የሚሆነው ፀሐይ የምትጠልቅበት ማለት አይደለም። መሬት ይችኛ ያለንበት አካባቢ ማለት ነው። እኛ ያለንበት አካባቢ ከፀሐይ ፊት የምትርቅበት ለምን? በራሷ በዛቢያዋ በመሽከርከሯ ምክንያት ይሄ ፊት እኛ ያለንበት የመሬት አካል የፀሐይን ፊት ያጣል። በዚህ ምክንያት ጨለማ ይሆናል። አሁንም ባለው መሽከርከር ፈረቃ ደግሞ የፀሐይን ፊት ሲያገኝ ቀን ተብሎ ይጠራል። የሰው ልጅ በሕይወቱ ዛቢያ በሚሽከረከርበት ጊዜ ከእግዚአብሔር ፊት እየራቀ ሲሄድ በራሱ ጊዜ ሲኦል ውስጥ ይገባል። ሲኦል የእግዚአብሔር ፍርድ አይደለም። የእግዚአብሔር ፍርድ አይደለም። ሲኦል የሰው ልጅ ምርጫ ዕጣ ፈንታም አይደለም፣ እድልም አይደለም። የሰው ልጅ በራሱ ጊዜ የሚጽፈው በራሱ ጊዜ የሚወስነው ውሳኔ ነው። ሲኦል ማለት እሱ ነው። ሰዎች ከእግዚአብሔር ውጪ ያለውን ሕይወት እየመረጡ ሲሄዱ የሚደርሱት ሲኦል ላይ ይሆናል። ለምሳሌ የሚሰደዱ አሉ። ከኢትዮጵያ ውጪ ፈልገው ይሄ ሁሉ መከራ እየተነገረ ሳውዲ አረቢያ ምን አይነት ስቃይ እንዳለ እየተነገረ ሊቢያ ላይ ስንት ወንድሞች እንደታረዱ ስንቱ በባህር እየተጣለ እንደሚቀር እየተነገረ ስንቱ በእስር ቤት በስብሶ እንደሚቀር ስንቱ ኩላሊቱ ያለምንም ማደንዘዣ ሆዱ እየተቀደደ ኩላሊቱ እየወጣ እንደሚበላ እንደሚሸጥ ጭምር እየተነገረ የሚሄድ ሰው ምርጫው ምንድን ነው? የመረጠው ምንድን ነው? ልክ እንደዛ ማለት ነው። ሰዎች ስደትን አግባብ ባልሆነ መንገድ ሕጋዊ ባልሆነ መንገድ እየመረጡ ሲሄዱ ምን እያደረጉ ነው? ስቃያቸውን እየመረጡ ነው። ሞታቸውን እየመረጡ ነው። እስር ቤት እየመረጡ ነው። ባህር ውስጥ ገብተው መሞትን እየመረጡ ነው። ይሄ ማለት ነው። ችግሩ በጣም ብዙ ሊሆን ይችላል። ግን እዚህ ያለንበት ኢትዮጵያ ውስጥ የምንኖርበት ችግር ወደ አሳ ነባሪ ከምንወረወርበት ችግር ይበልጣል ወይ? ሊቢያ ሄዶ ከጠላት አፍ መግባት በቪዲዮ እየታየ አንገታቸው ከተቀሉ ወንድሞች መካከል እንደ አንዱ ከመሆን በላይ ይሆናል ወይ? ኢትዮጵያ ውስጥ ያለው ረሃብ፣ ኢትዮጵያ ውስጥ ያለው ችግር ከዛ በላይ ነው። ከዛ በላይ ነው። እናት የልጇ አንገት ሲቀላ የምታይበትን ስቃይ ይሄን አስቦ መቅረት ነው ወይስ ደግሞ እናቴን እረዳለሁ ብሎ መሄድ? የትኛው ነው? አግባብ ባልሆነ መንገድ፣ ሕጋዊ ባልሆነ መንገድ የሚሄዱ ሰዎች አያችሁ፣ ይሄ ምርጫ ጉዳይ ነው። ስለዚህ ሰዎች ምን ይመርጣሉ? ንስሐን ሲተዉ ሥጋው ደግሞ አልቀበልም፣ ቤተክርስቲያን አልሄድም፣ ጉባኤ አልካፈልም፣ አላስቀድስም፣ ኪዳን አላደርስም ሲሉ ኃጢአትን ሲመርጡ፣ ዝሙትን ሲመርጡ ሰዎች በራሳቸው መንገድ ከእግዚአብሔር መራቅን እየመረጡ ነው። እግዚአብሔር ደግሞ የሰዎችን ምርጫ ያከብራል። ነፃ ፈቃድ የሚባል ነገር ስላለ፣ ስለዚህ ምን ይሆናል? ይሄ ክፉ ምርጫችን የመጨረሻችን ዕጣ ፋንታ ሲኦል ውስጥ እንዲሆን ያደርጋል። እግዚአብሔር ወደ ሲኦል ከመግባት ሁላችንንም ይጠብቅ። በራሳችን መልካሙን እንድንመርጥ የእርሱ ቅዱስ ፈቃድ ይሁንልን። እነሱ መርጠውታል፣ ሲኦልን መርጠዋል፣ ከእግዚአብሔር ርቀዋል፣ ክርስቶስን አላመኑ፣ ክደውታል፣ በስሙ መኖር አልፈልጉም፣ ፈውሱን መቀበል አልፈለጉም፣ አምላክነቱን ማመን መቀበል አልፈለጉም። ስለዚህ እርሱ ወደ ሌለበት ጨለማ ይጣላሉ። ጌታ እንዲህ ብሏል። የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ። እኔ የዓለም ምንድን ነኝ? እኔ የዓለም ምንድን ነኝ? ብርሃን። ይውላችሁ እኔ የዓለም ብርሃን ነኝ የሚለውን ባልተቀበሉት መጠን ከዚህ ብርሃን ውጪ ይሆናሉ። ከዚህ ብርሃን ውጪ የሆነው ዓለም ጨለማ ነው። ቅዱሳን ያሉበትም ቢሆን ክርስቶስ የማይጠራበት ዓለም ጨለማ። ያለ ክርስቶስ ቅድስና የለም። ያለ ክርስቶስ ቅዱሳን ቅድስናቸው ሲነገር እናንተ የዓለም ብርሃን ናቸው የሚለው ቃል ሲነገር በክርስቶስ በኩል በሆነው መዳን ካለፉ ብቻ ነው ቅድስና፣ ሰማዕትነት ዋጋ የሚኖረው፣ ጽድቅ ዋጋ የሚኖረው ከዚህ ጋር ብቻ።
የክርስቶስ ብርሃንነት የማይነገርበት ስፍራ በሙሉ ጨለማ ነው። ክርስቶስ ብርሃን ያልሆነበት ቦታ ሁሉ ጨለማ ነው። መሲህ የሌለበት ቦታ ነው። ይህንን የሚያመለክተው ውጭ ወዳለው ጨለማ የሚለው ይሄ ነው። በዚያም ይላል ልቅሶና ጥርስ ማፋጨት ይሆናል ይላል። ብዙ ጊዜ ስለ ሲኦል እሳት፣ ስለ ገሃነም እሳት ሲነገር ትሰማላችሁ። እሳቱ ዘኢይጠፍ እፄሁ ዘኢይነውም እየተባለ ትሉ አያንቀላፋም፣ እሳቱ ደግሞ ምን አይልም ነው ይባላል፣ አይጠፋም። ምን አይነት እሳት ሆኖ ነው? የሚነድ እሳት ምናምን አይደለም። ይሄ ማገዶ የሚጨመርበት አይነት እሳት፣ እንደሱ አይነት እሳት እንዳታስቡ። ይሄ ልቅሶ ያለበት ጥርስ ማፋጨት የሚባለው ጸጸት፣ የማይመለስ ጸጸት። እንዲህ ይላሉ አባቶች፣ የእግር እሳት ይላሉ አይደል? ጸጸትን ለመግለጽ ሲፈልጉ የእግር እሳት ይባላል። የእግር እሳት ማለት አሁን በቁሙ የነደደ እግርን የሚያቃጥል እሳት ማለት አይደለም። የአእምሮ ጸጸት ማለት የማይመለስ ጸጸት ማለት ሰዎች ወይኔ ለካ ከእግዚአብሔር መራቄ እንዲህ ያለ መከራ እንደሚያመጣብኝ ባውቅ ኖሮ እግዚአብሔርን እያመሰገንኩ እኖር ነበር፣ ንስሐ ገባ ነበር፣ ቆርብ ነበር እያሉ ጥርሳቸውን እያፋጩ የሚናደድ ሰው አይታችሁ ታውቃላችሁ? በጣም የተናደደ ሰው፣ በጣም የተቆጨ ሰው ጥርሱን እያፋጨ የሚናገረው ያንን ማለት ነው። በዚያም ልቅሶ ጥርስ ማፋጨት ይሆናል ይላል። ወደዛ ጨለማ ይጣላሉ ይላል። እግዚአብሔር ወደ ጨለማው እንዳንጣል የእሱ ቅዱስ ፈቃድ ይሆንልን። የመንግስት ልጆች የሚባሉት እስራኤላውያን ናቸው። እነሱ የሚጣሉበት ነው። ቀጥሎ ጌታ እንዲህ ይላል፣ ሂድና ይላል። እስኪ ሂድና በሉ ሁላችሁ፣ ሂድና እንዳመንክ ይሆንልህ። ይህ አሁን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ለመቶ አለቃው የተናገረው ቃልህን ብቻ ላክ፣ ቃል ብቻ ተናገር፣ ብላቴናዬ ይፈወሳል አለ። ይህንን ተናገረ። ጌታ በዚህ ተደነቀ፣ አደነቀ፣ ለሰዎቹ ተናገረ፣ ገለጠ። ንግግሩን ሲጨርስ ሰውየውን አርአያ አድርጎ ጌታ የሚበቃውን ከሰበከ ካስተማረ በኋላ ወደ ሰውየው ዞር ብሎ ሂድና እንዳመንክ ይሁንልሃል። የሚገርም ነው። አሁን የተወሰኑ ነጥቦችን በዚህ ብቻ ላሳያችሁ። አንደኛ፣ በዚህ ቃል በእምነቱ የጌታን ቃል ወሰደ። የማንን ቃል ወሰደ? በእምነቱ የማንን ቃል ወሰደ? እምነት የሚባለው እሱ ነው። የጌታንን ቃል መውሰድ ምን ማለት መሰላችሁ? ማዘዝም ጭምር ነው ብያችኋለሁ ሳምንት ላይ። እምነት ማለት ማመን ማለት ከእግዚአብሔር ጋር መስራት ማለት ነው። ከእግዚአብሔር ጋር መስራት ማለት ነው። ይሄ እንዳመንክ ይሁንልህ የሚለውን ቃል ልክ ምን እንደማለት መሰላችሁ? ሐኪም ቤት ሄዳችሁ በሽታችሁን ትናገራላችሁ። በሽታችሁን ከተናገራችሁ በኋላ ሐኪሙ በሚመረምረው መመርመሪያ መርምሮ የላቦራቶሪ ውጤትም ካለ እሱን ተመልክቶ ፕሪስክሪፕሽን ይሰጣችኋል። ያንን ይዛችሁ ሄዳችሁ ፋርማሲ ቤት ገብታችሁ መድኃኒት ትገዛላችሁ፣ ይዛችሁ ትሄዳላችሁ። በተናገራችሁት ቃልና በተመረመራችሁበት ውጤት መሰረት መድኃኒት ይዛችሁ ትሄዳላችሁ። ይሄ ሰውዬ ተናገረ፣ ቃልህን ብቻ ላክ ብሎ ተናገረ። አሁን መድኃኒት አገኘ። መድኃኒቱም የጌታ ቃል ነው። እሱ ፈውስ ሆኖ እሱ ሕይወት ሆኖ ወደ ቤቱ ይገባል፣ ጣራው ስር ይገባል፣ ሰውየውን ይባርካል፣ ቤተሰቡን ይባርካል፣ ሽባውን ይተረትረዋል። አቅም ኤነርጂ ሆኖ ሰውየውን ይቀሰቅሰዋል። በጣም አስገራሚ። ሰዎች ሲሸከሙት የነበረውን ሰው፣ ሰዎች ሲያነሱት ሲጥሉት የነበረውን ሽባ፣ መራመድ የማይችለው በራሱ መጉረስ የማይችለው መጠጣት የማይችለው ከአንገቱ እንኳን ቀና ማለት የማይችለውን ሽባ ሰው የእግዚአብሔር ቃል ተወርውሮ ሂዶ ያስነሳዋል። ይሄ በጣም አስገራሚ ነው። የጌታን ቃል መውሰድ ማለት ይሄ ነው። ስታምኑ የእግዚአብሔርን ቃል ትወስዳላችሁ። የእግዚአብሔር ቃል ለበጎ ነገር እየተወረወረ ኃይል ሆኖ ይሄድና ይቀሰቅሰዋል። ማንኛውም ነገር መስራት ይችላል። ኃይል ምንለው ለዚህ ነው። ስለዚህ እምነቱ የጌታን ቃል ወሰደ። ይሄ ብቻ አይደለም፣ ማመኑ ጌታን እንዲናገር አደረገው ይላል። እንዲናገር አደረገው ጌታ ነው። ይሄ ማለትን ማለት ነው። እንዳመንክ ይሁንልህ፣ ብላቴና ይድናል፣ ብላቴና ተፈውሷል የሚለውን ቃል ጌታ እንዲናገር ስታምኑ እግዚአብሔር እንዲናገር ታደርጉታላችሁ። ራሱ እግዚአብሔር ስለናንተ እንዲናገር። ለምሳሌ ኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔር ስለናንተ ይዋጋን ይላል፣ እናንተም ዝም ትላላችሁ ይላል። እናንተ ምን ትላላችሁ? ዝም ትላላችሁ። ኦሪት ዘጸአት ምዕራፍ 14 ቁጥር 14 ለእስራኤል የተነገረ ቃል ምን ማለት ነው? አሁን
በማመን እናንተ ዝም ትላላችሁ። እግዚአብሔር የእናንተን ማመን መሳሪያ አድርጎ ጠላቶቻችሁን ይዋጋል። ሐሳቡ በጣም ብዙ ሰዎች አይታችሁ ከሆነ ዝም ይላሉ። ብዙ ሰዎች በዝምታቸው በጣም ብዙ ተናጋሪ ነው ያለው በዚህ ዘመን። ተናገርን በንግግሮቻችን ያበላሸናቸው በጣም ብዙ ነገሮች አሉ። አንዳንድ ጊዜ ዝምታ በጊዜ ለሁሉ እንዲል ሰሎሞን ለሁሉም ጊዜ ያለው እንዲባል የዝምታም ጊዜ አለ። አሁን ዝም ብለን የምንጸልይበት ጊዜ ነው። በዚህ ሰዓት ዝም ስለ ሀገር ስለሚወራው በማህበራዊ ሚዲያ ስለምናየው በተለያዩ ሚዲያዎች ስለምንሰማው ስለምናየው ነገር ዝም አው የኛ ንግግር ጦር ሆኖ አይወረወርም። የኛ ንግግር ታንክ ሆኖ የሆነ ጠላትን አያጠፋም። የኛ ንግግር ሀገር አይሰራም። ስለዚህ ምንድነው ጸሎት ነው የሚያስፈልገው። ዝምታ የሚያስፈልግበት ጊዜ ዝም የሚባልበት ጊዜ። አንዳንድ ሰዎች ዝም የሚሉ መተው እግዚአብሔር ቤት መተው ዝም የሚሉ ሰዎች አሉ። በጣም ብዙ የማይናገሩ ሰዎች አሉ። እግዚአብሔር የእነሱን ዝምታ ከምንናገረው በላይ ሊሰማ ይችላል። በጣም ብዙ በመናገር የሚሰሙ የሚመስላቸው ጸሐፍት ፈሪሳውያን በየመንገዱ በየአደባባዩ ቆመው ይጸልዩ ነበር። ነገር ግን እግዚአብሔር የእነሱን መለፍለፍ አልሰማም። የብዙ ዝምተኛ ሰዎችን ጫጫታ ሰምቷል። ለምሳሌ ጌታ ባስተማረበት ጊዜ የማቴዎስ ወንጌል ምዕራፍ 12 ቁጥር 22 ላይ መናገር የማይችል ሰው ፈውሷል። መናገር ብቻ ሳይሆን መስማት የማይችል ሰው ፈውሷል። መስማት የማይችል ሰው ብቻ አይደለም፣ ማየት የማይችል ሰው ማየትም መስማትም መናገርም የማይችል ሰው ጌታ ፈውሷል። እንዴት ሰማው? ይህ ሰውዬ መለመን አይችልም። እንደ ሌሎቹ የዳዊት ልጅ ሆይ የዳዊት ልጅ ሆይ የዳዊት ልጅ ሆይ ብሎ መጮህ አይችልም። ምክንያቱም አንደበቱ የተዘጋ ሰው ማየት አይችልም። ክርስቶስን በአካል አያለየውም፣ አላወቀውም። ማየት አይችልም። መስማት አይችልም። የጌታን ዝና አልሰማም። ለምን? ጆሮ የተደቆረ ነው፣ አይሰማ የተደፈነ ነው። መስማት አይችልም። ይህን ሰው ግን ጌታ ፈውሱ። በጣም የሚደንቃችሁ ነገር ይህንን ሰው እግዚአብሔር ሊፈውሰው ሲፈልግ ምክንያቶች አሉት። ሁልጊዜም ፈሪሳውያን ለፈተና ነው፣ ክርስቶስን ለመፈተን እስኪ ይችላል አይችልም፣ ይፈውሰዋል አይፈውስም ብለው ለመፈተን ነው በጌታ ፊት ያቆሙት። ይህንን ሰው መስማት አይችልም ብያችኋለሁ፣ ማየት አይችልም ብያችኋለሁ፣ መናገር አይችልም ብያችኋለሁ። ሶስት ነገሮች በአንድ ጊዜ አይሰሩም። መስማት ካልቻለ ስለ ክርስቶስ እንዴት አወቀ? መናገር ካልቻለ ክርስቶስን በምን ለመነው? በምን ሰማው? በጣም አስቸጋሪ ነው። መዳሰስና ማሽተት ብቻ ነው የሚችለው ሰው እና ይህንን ሰው በአይሁድ መካከል በፈሪሳውያን መካከል ፈወሰው ይላል። ክብር ለስሙ ይሁን። ዝም ያሉ ሰዎችን አይምሮም ሰምቶታል፣ ልቡናው ውስጥ ገብቶ ሐሳቡን ሰምቶታል፣ መርምሮታል፣ አይቶታል። ስለዚህ ክርስቶስ አምላክነቱን በዚህ ሰው በኩል ገልጧል። እና ዝም የሚሉ ሰዎች አሉ። ዝም ያሉ ሰዎች የሚያምኑ ሰዎች ናቸው። የሚያምኑ ሰዎች ደግሞ ጌታ እንዲናገር የሚያደርጉት ናቸው። ስራ እንዲሰራ የሚያደርጉት ናቸው። እኔና እናንተ ዝም ስንል ማን ይናገራል? ማን ይናገራል? እንደሱ ማለት ያስፈልጋል። አሁን ዝም ብለን እግዚአብሔር እንዲናገር ብቻ። እግዚአብሔር ስለዚች ሀገር ምን ይላል? እግዚአብሔር ስለ ቤተክርስቲያን ምን ይላል? እግዚአብሔር ስለ አባቶች ምን ይላል? እግዚአብሔር ለአባቶች ምን ብሎ ተናገረ? እግዚአብሔር ለአባቶች ምን ገለጠ? እግዚአብሔር ለአባቶች ምን አሳየ ማለት ያስፈልጋል። እርሱ ይናገር፣ እኛ ተናግረን ምንም አላመጣንም፣ ስለዚህ ዝም እንበል ማለት ያስፈልጋል። እና ይሄ ሰውዬ ቃል ብቻ ተናገር ብሎ ጌታ እንዲናገር ፈቀደ። የእሱን ሰውዬ ፈቃድ ተጠቅሞ እግዚአብሔር ተናገረ። ሂድና እንዳመንክ ይሁንልህ አለው። ይሄ ብቻ አይደለም። ሶስተኛው በእምነቱ የጌታን ስልጣን ተካፈለ። የጌታን ምን ተካፈለ? ስታምኑ ስልጣን ተካፋይ ነው የምትሆኑት። በጣም የሚገርማችሁ እየጸለያችሁ ስታምኑ ከእግዚአብሔር ጋር ትሰራላችሁ። ይሄ በቀድሞ አባባል ቀላል የሚመስል አባባል አለ። እግዚአብሔርም እርዱኝ እረዳችኋለሁ ብሏል ይባላል አይደል? ሰምታችሁ ታውቃላችሁ አይደል? እግዚአብሔርም እኮ እርዱኝ እረዳችኋለሁ ብሏል ይሉታል ገበሬዎቹ። የትኛውም መጽሐፍ ላይ እንደዚህ የሚል አልተጻፈም። እርዱኝ እረዳችኋለሁ። እግዚአብሔር እርዳታ የሚፈልግ አምላክ አይደል? ግን ማለት የተፈለገውን ልብ በሉ። እርዱኝ እረዳችኋለሁ ማለት ተዘጋጅታችሁ ንስሐ ገብታችሁ አምናችሁ ማለት ነው። የእኛን ፈቃድ ይፈልጋል። እርዳታው ፈቃዳችን ነው። እርዳታው ፍላጎታችን ነው። እርዳታው መምጣታችን ነው። እርዳታው እሱን የማግኘት ምኞታችን ነው። እርዳታው ጉጉታችን ነው። ይሄ ነው እግዚአብሔርን መርዳት የሚባለው። ረዳት የሚፈልግ አምላክ ሆኖ አይደለም። አቅም የሌለው አምላክ ሆኖ አይደለም።
ነፃ ፈቃዳችንን ግን የሚጠብቅ አምላክ ነው። መርዳት ማለት እሱ በጣም ወሳኝ ነገር ነው። እና ስናምን ምን እያደረግነው ነው? ከእግዚአብሔር ጋር ሆነን እንድንሰራ ስልጣን እየተካፈልን ነው ማለት። ይሄ ሰው የእምነቱ ይሄ ደግሞ ምን ይባላል? ሐዋርያው ቅዱስ ጳውሎስ የጠቀሰውን ልንገራችሁ። እንግዲህ ይላል ምህረትን እንድንቀበል ይላል። ምንን እንድንቀበል? ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ወደ ጸጋው ዙፋን ይላል። እኔ በጣም ያስገርመኛል ይሄ ቃል። ወደ ጸጋው ዙፋን ማለት ከእግዚአብሔር ጋር ለመፍረድ ወደምንቀመጥበት የስልጣን ዙፋን ማለት ነው። እኛ ስልጣን አለን በሰማይ ዙፋን ሰጥቶናል እግዚአብሔር እንድንፈርድ ማለት ነው። እንድንፈርድ እንድንፈጥር አይደለም፣ እንድንፈርድ እግዚአብሔር ስልጣን ሰጥቶናል። ይሄ የጸጋ ዙፋን ወይም የጸጋ አምላክነት ከዚህ በፊት ስገልጠው መለኮታዊ ቅድስናን መካፈል እያልኩኝ በጣም በብዙ መንገድ ገልጬ እሱ ማለት ነው። ሌላ ቦታ ያለውን ልንገራችሁ። የጸጋ ዙፋን የሚባለውን ነገር በደንብ እያሰባችሁ ጠብቁኝ። ሌላ ጊዜ በስፋት ነግራ የጸጋ ዙፋን አለን፣ በሰማይ አለን። በነገራችን ላይ ስጋችን በኪሩቤል ጀርባ ተቀምጧል ወይም በሰማይ በጽርሐ አርያም አለ ብለን የምንናገረው አንዱ የኛ ስጋ ከሶስቱ አካላት አንዱ አካል ሆኖ በኪሩቤል ጀርባ መቀመጡ ዋስትናው እኔና እናንተ የጸጋ አምላክ የመሆን የመጨረሻውን ጥግ የሚሰጠን መሆኑን የሚያሳየናል። ይሄንንም ያሳየን ሐዋርያው ቅዱስ ጳውሎስ ይህንን ነው በሰማያት ያለፈ ሊቀ ካህናት አለ ብሎ የሚናገሩለት። የኛን ስጋ ለብሶ በሰማይ አለ። የኛ ስጋ እዚህ ብቻ አይደለም ያለው፣ በሰማይ አለ። በሰማይ ካለ ደግሞ ወደዛ የጸጋ ዙፋን ማደግ ነው። ቅዱሳን የተሰጣቸው ይሄ ሀብት ነው። በተደጋጋሚ አነሳዋለሁ። ቅዱሳን ይሄን ጥግ ነው የነኩት። በቃ ይሄን ጥግ። አንዳንድ ሰው ልባችሁን የሚነካችሁ ሰው የለም፣ ሲናገር የሚነካችሁ ሰው አለ። ግጥም ሲገጥም የሚያገኛችሁ ሰው አለ። የሆነ ሰው መጽሐፍ ጽፎ እናንተን ስታነቡት እናንተን የገለጣችሁ እስኪመስላችሁ ድረስ የሚነካችሁ ሰው አለ። እምነት ማለት እሱ መንካት የሚባለው። ምሳሌ ገልጬላችኋለሁ። ኃይል ከኔ ሲወጣ ታውቆኛል ብሎ የገለጻት 12 ዓመት ደም ይፈሳት የነበረች ሴት የጌታን የልብስ ጫፍ ስትነካ ጌታ ማን ነው የሚገፋኝ? ማን ነው የነካኝ ብሎ ሲጠይቅ እንዴ ሁሉ ህዝብ እያለ ለምንድን ነው እንዲህ የምትለው ሲሉት አይደለም ኃይል ሲወጣ። ኃይል የልብስ ጫፍ ተነክቶ እንዴት ነው ኃይል የሚወጣው? የልብስ ጫፍ ተነክቶ እንዴት ነው ኃይል የሚወጣው? ይቺ ሴት የነካችው የልብሱን ጫፍ ነው፣ ግን በእምነቷ ክርስቶስን ነክተዋለች። በቃ እሱ ነው ኃይል የሚባለው። እምነት ኃይል፣ አቅም፣ ጉልበት ነው። ከእግዚአብሔር ጋር ማውራት፣ አብሮ መቀመጥ፣ መገፋፋት ነው። የበጎ ወደ መጥፎ እንዳትወስዱት፣ መገፋፋት ነው። ይሄ ሙሉ አቅምን ተጠቅሞ እግዚአብሔርን መንካት መዳሰስ ነው። በጣም ከባድ የሚባል ልክ እንደ ማግኔት ማለት ነው። እነዚህ ፖዚቲቭ እና ኔጌቲቭ የሚባሉ ቻርጆች እርስ በርሳቸው የሚሳሳቡበት ርቀት አለ። አንዱ መብረቅ የሚገለጠው በዛ ነው ይባላል። በጣም ተመሳሳይ ተቃራኒ የሆኑ ቻርጆች መሬት ላይ ባሉበት መጠን መብረቁን ይስቡትና ሲነካካ ያን ጊዜ መብረቅ ይፈጠራል ይባላል። ተፈጥሯዊ መንገድ ነው። አሁን በሳይንቲፊክ በሆነ መንገድ ስለተብራራ ስህተት ነው ማለት አይደለም። ተፈጥሮ በራሱ ረቂቅ ስለሆነ አስገራሚ ነገር። እንግዲህ አስቡት፣ ደመና ላይ ያለው የተከማቸው ቻርጅ መሬት ላይ ካለው ተቃራኒ ቻርጅ፣ ዛፍ ላይ ካለው፣ ቆርቆሮ ላይ ካለው፣ የሆነ ቦታ ካለው ነገር ጋር ተገናኝቶ ምን እንደሚፈጥር ተመልከቱት። ምን አይነት በጣም እጅግ በጣም ከፍተኛ የሆነ የኤሌክትሪክ ኃይል ይፈጥራል። ያ መብረቅ ተብሎ ይጠራል ይባላል። ይህ አስገራሚ ነው። ይሄ ማለት ምን ማለት ነው? እምነት የሚባለው ነገር በዚህ ልክ መሳሳብና መነካካት ነው። እምነት የሚባለው እሱ ኃይል ተብሎ የተጠራው ለዚህ ነው። ኃይል ሲወጣ ታውቆኛል የሚለው አሁን የእግዚአብሔር ኃይል የሚከፈል ሆኖ አይደለም። ንክኪውን ይፈጥር ያሳያል። ስለዚህ እምነቱ የጌታን ዙፋን እንደዳሰሰ ጌታ እንዲህ ብሏል፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። የማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በዙፋን 12 ዙፋን ላይ ሐዋርያት እንደሚቀመጡ ለመፍረድ ይሄ ምንድን ነው? የጸጋ ዙፋን። እኛ ዙፋን አለን በሰማይ የጸጋ አምላክነት ያለን በጸጋ አምላክነት የምንቀመጥበት ዙፋን የሚጠብቀን ያ ዙፋን የጸጋ ዙፋን ተብሎ የተጠራው እሱ ነው።
የመጨረሻው የክርስትና ብቃት እዛ ዙፋን ላይ መቀመጥ ነው። ወደዛ ጸጋ ዙፋን መቅረብ ነው። ከመላእክት ቁጥር መቆጠር እያል የገለጥ ነው ማለት ነው። ይህ ሰውዬ 3 ነገሮች ተገኝተውበታል። መጠቅለያ፣ አንደኛ ሃይማኖት ተገኝቶበታል፣ ሁለተኛ ጥበብ ተገኝቶበታል፣ ሶስተኛ ትሕትና ተገኝቶበታል። አንደኛ ምን ተገኝቶበታል? ሃይማኖት፣ ሁለተኛ ጥበብ፣ ሶስተኛ ትሕትና። እስኪ ድገሟቸውና እንጨርስ ትምህርታችን። አንደኛ ምን ተገኝቶበታል? ምንድነው? አንደኛ ሃይማኖት፣ ሁለተኛ ጥበብ፣ ሶስተኛ ትሕትና። አንደኛ ምን? ሃይማኖት፣ ሁለተኛ ጥበብ፣ ሶስተኛ ትሕትና። እነዚህን ሳምንት እንመለከታቸውና ጠቅለል አድርገን ወደ ቀጣዩ ክፍል እንሄዳለን። ከጊዜ አንጻር ይበቃናል። ዝናቡን ብርዱን ተቋቁማችሁ ስለመጣችሁ ሁልጊዜ እንደምለው እግዚአብሔር ሁላችሁንም ይባርካችሁ። የአባቶቻችንን የመምህራንን የሊቃውንትን በረከት ያሳድርባችሁ። በወንጌል የተገለጠ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በእያንዳንዳችን ልብ አይምሮ በእያንዳንዳችን ቤት እንዲገለጥ የእርሱ ቅዱስ ፈቃድ ይሁንልን። በማንኛውም ነገር ሽባ የሆኑትን የታመሙትን ሰዎች አምላካችን ይፈውስልን። በዘረኝነት በመጥፎ ነገር ሁሉ የተኙትን ሰዎች መራመድ የማይችሉትን ሰዎች አምላካችን እንዲፈውስልን፣ ሀገራችን በብዙ መንገድ ያለችበትን ችግር እሱን አስወግዶ ሀገራችንንም እንዲፈውስልን የአምላካችን ቅዱስ ፈቃድ ይሆንልን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።